ወደ 24 ዓመት በስደት ዓለም ከቆየው በኋላ የእቴጌ ጣይቱን ሐውልት ላቆም ነው የመጣሁት። እዚህ ስመጣ ሁኔታው ተቀይሯል። የተነገራቸው ወጣቶች ክፋት ብዙ ነገር ነበር። የሐውልቱ ማቆም ችግር ሲፈጠር ወደ ትምህርትና የጥበብ ማዕከልነት ማገለግልበት ቦታ በጠየቁበት ጊዜ 5 ቦታዎች ለምርጫ ተሰጥተው ነበር። በኢንጂነር ታከለ ጊዜ ነው እስከማ ድረስ እስከነ ብርቱካን ሚደቅሳ ድረስ። እዚህ ጋር የምታዩት ብርቱካን ሚደቅሳ ናት። በሰየ ላይ በወቅቱ የመከላከያ ሚኒስትር ላይ አልፈርድም ያለችው ነው። ይሄ የሷ ጠረጴዛ ነው እንዳለ ወንበሩን እግሩን ብቻ አስተካክለንና አቁመነው እንዲቀመጥ አረግ ነው። እንዳጋጣሚ ሆኖ ብርቱካንም የተፈረደባት እዚሁ ፍርድ ቤት ነው። ላስረዳችሁ ብዬ ነው። ትንሽ ናት። ቤቱን እኔ በተረከብኩበት ሰዓት ይሄን ይመስላል። ብዙዎቻችሁ ደግሞ ስታልፉ ስታገድሙ ማይታችሁት ይሆናል። ከዛ ሌላ ደግሞ በፍርድ ቤትነት ተቋምነቱ በነበረበት ሰዓት በመንጃ ፈቃድነት በመንጃ ፈቃድ መቀጣት ወይም በፍርድ ቤት ወይ በቤት ክርክር አልፋችሁ አይታችሁት ይሆናል። ከቤቱ አጠገብ አንድ ግራር ነገር ነበር። ያ ግራር ቤቱ ላይ አርፎ ቤቱን እየሰበረ እየጣለው በቀኝ በኩል እየወደቀ ነበር መሬቱ። በዚህም ምክንያት እነ ዶክተር አሉላ ፓንክረስት የዚህ የቅርስ ጥበቃው የበላይ ተቆጣጣሪ እነ ፕሮፌሰር ባህሩ ዘውዴ ለኢህአዴግ መንግስት ብዙ ጊዜ ማመልከቻ አስገብተው ነበር። ይሄ ቤት ቅርስነት ስላለው እንደዚህ አይናችን እያየ እንዳይወድቅ እባካችሁ አስረክቡንና እናድሰው በሚል ማለት ነው። ተሰጥቶ አያውቅም ነበር። እኔ ሀገሬ ስገባ ብዙዎቻችሁ ያው ታሪኩን ታውቁታላችሁ። ወደ 24 ዓመት በስደት ዓለም ከቆየው በኋላ የእቴጌ ጣይቱን ሐውልት ላቆም ነው የመጣሁት። እዚህ ስመጣ ሁኔታው ተቀይሯል። የተነገራቸው ወጣቶች ክፋት ብዙ ነገር ነበር። የሐውልቱ ማቆም ችግር ሲፈጠር ወደ ትምህርትና የጥበብ ማዕከልነት ማገለግልበት ቦታ በጠየቁበት ጊዜ 5 ቦታዎች ለምርጫ ተሰጥተው ነበር። በኢንጂነር ታከለ ጊዜ ነው። ይሄ ቦታ ግን የመረጥኩባቸው ምክንያቶች አንደኛ የኢትዮጵያ የፖሊስ ኦርኬስትራ ወይም ፋንፋር የጀመረው እዚህ ግቢ ነው። ሁለተኛ የቲያትር ጥበብ ነይፍታሄን ጨምሮ ውይይቱም ልምምዱም የተጀመረው እዚህ ግቢ ነው። በዚህ ሁለት ምክንያት ከሙያ የሚገናኘው ከኔ ጋራ ይሄ ነው በሚል ስጠይቅ አይ ይሄ ቤት እየፈረሰ ነው ስም ይሆንብሻል በሚል ሲነገረኝ እንግዲህ ሁለተኛው ምርጫ ደግሞ የማዕከላዊ እዝ የነ ቡዝየን አዳራሽና ቦታ ነበር። እሱ ጋር ደግሞ የሆኑ የመከላከያ ኃይሎች ገብተው ስለነበር አልተቻለም እና ይሄንን ወሰርኩ ማለት ነው። ይሄን ቤት ስንወስድ መስኮት በሮቹ እንደ አንድ ሳምፕል አንስተን ሳይሆን ጠቅላላ በዚህ ደረጃ ነበር የነበሩት። ግድግዳው ቤቱ ጣራውን ደግሞ ከላይ እንድታዩት ነው። ጣራው በዚህ መልክ ነበር። ሶስተኛ ፎቅ ላይ የነበረው መስኮት በአብዛኛው ሌሎች መስኮቶች ተሰብረው 7 ወይም 8 የተረፈ መስኮት ነበረ። ይሄ አሁን ስትራመዱ የምታዩት ኮሪደር ነው። እያንዳንዱ ማዕዘን በስብሶ አሁን አስረን ነው በብረት ዞራችሁ ብታዩት ከስር በብረት ታስሯል፣ ከላይ በብረት አስረነው ነው። ቅርስ ስለሆነ እንጨት መቀየር አንችልም። ኮርኒስ መቀየር ይሄ የእንጨቱን ባህላዊነቱን መቀየር አንችልም። ሳንቃ መቀየር አንችልም። የሳንቃው ችግር ስለነበረብን እንዲህ አይነት እድሜ ጠገብ ጥዶች የሚገኙት ባንኮበር መድኃኔዓለምና ጣና ደሴት ብቻ ነው። በዛ ምክንያት ቅርስን ማደስ ራሱ በጣም ችግር ነበር ለማለት ነው። እና እነዚህን ነገሮች ያሉትን እያሳመርን ነው በተቻለ መጠን አያይዘን ያቆየ ነው። እዚህ ጋር የተነሳውበት ምክንያት ግራሩ ምስክር እንዲሆነኝና ይሄ ግቢ አይደለም እንዳልባል። ይሄም እንደምታዩት ኮሪደሩ ነው። ይሄ በሙሉ አሁን የምትራመዱባቸው ወድቆ የነበረው ኮሪደር ነው። እዚህ ጋር የምታዩት የፍርድ ቤቱ ፋይሎች በምን ያህል ተጠራቅሞ እዛ ውስጥ ዝናብ ሲገባ ቆሻሾች ሲገቡ ቤቱን እያስተኛው እንደነበረ የቀን ሰራተኛ ነው መጀመሪያ ጽዳት ያሰራ ነው። ሰው መግባትም አይችል ሽታውም አያስገባ። በቀኝ ፈረሰ ያልኳችሁ ያው ፍርስራሹ በዛ በኩል ያለ ነው። ያኛው ጣሪያው ኮርኒሱና መሬቱ ምን መስሎ እንደተረከብኩኝ። መጨረሻ የምታዩት ደግሞ ግቢው ውስጥ የነበረው አንድ የጽዳት ቤት ነው፣ የሽንት ቤት። በዚህ ደረጃ ነው ያስረከቡኝ። በሮቹን አንድ ለምሳሌነት አንድ ደግሞ መስኮት ለምሳሌነት አስቀምጫለሁ። ልክ እንዲህ ነው ያንዳንዱን በርና መስኮት የተረከብነው። ይሄ እንደምታዩት አሁን ለምሳሌ እንጨቱ ተቦርብሮ ቁልፍ መያዣም የለው መስታወቱም የለም።
ታሽቶ ተቀብቶ እንጨቱ ሪፊል ይደረግና መስታወት ይገባበትና መስበር አድርገ ነው። ይሄ የምታዩት በሙሉ ከዚህ አይነት መልክ ነው እዚህ ጋር ለውጦ የምታገኙት ማለት ነው። መስኮቶቹ በሙሉ እዛ ላይ ደርድረን አስቀምጠናል። ስንት መስኮት ስንት በር በምን አይነት መልክ እያወለቅን እንደገና ታሽቶ እንደተሰራ። እዚህ ደግሞ የምታዩት የፍርድ ቤት ፋይሎች ናቸው። ፍርድ ቤቱ ሲወድቅና ሲወጣ ወደ 270 ፋይል ከኛ ታሪክ ጋር ሊገናኝ ይችላል የምንለውን ለቅመን አውጥተን እስካን አድርገን ወደፊት ለሀገር ውስጥ ቱሪዝምም ለዓለም አቀፍ ቱሪዝምም ምን አይነት ነበር በፍርድ ቤቱ ይካሄዱ የነበሩትን ለማለት ነው። ይሄ የምታዩት ብሉ ፕሪንት ነው። የባንክና የኢንሹራንስ፣ የቤት ጉዳይ፣ ቅድም እንዳልኩት የመኪና ጉዳይ፣ ቅጣት፣ በጣት ፈርሞ ቤት መሸጥ፣ ርስት መሸጥ፣ የነ እስክንድር ቦጎሲያን ቤተሰብ ከአርመኖች ጋር የነበረው የኢትዮጵያዊ ሁኔታ፣ የሱዳን ስደተኞች የመሬትና የቤት ጥየቃ፣ የኢትዮጵያ ታሪክ ምን ይመስላል የሚለውን እንደ ፍርድ ቤት ተቋምነቱ የተወሰነውን አስቀምጠን ወደፊት እስካን ተደርጎ ለህዝብ እንዲጎበኝ አትርፈናል ማለት ነው። እዛች ክፍል ስንገባ ጠቅላላ የቤቱን ታሪክ ተረክባችሁ አውቃችሁ ትሄዳላችሁ ማለት ነው። ይሄ ቤት መኖሪያ ቤትነቱ ከ120 ዓመት በፊት የተሰራ ከጭቃና ከአገር ውስጥ ከተገኘ ድንጋይ የተሰራ ቤት ነው። ቤቱ እጅግ በጣም ትልቅ ከመሆኑ የተነሳ ቢትወደድ ከሰሩትና ከጨረሱት በኋላ ሐሳብ ያዛቸው በምኒልክ ጊዜ ማለት ነው። እና ምኒልክ ጋር ቀርበው ጌታዬ ይሄን ቤት ለኔ አይደለም ለእርሶ ነው ያሰራሁት፣ መኳንንትና ወይዛዝርቱ ተቀምጠውበት ቤተክርስቲያን ጊዮርጊስን እንድትሳለሙ ነው ሲሏቸው ጊዮርጊስ ምኒልክ ጉዳዩን ያውቃሉ፣ ነገሩንም ሰምተውት ነበር በወቅቱ። አይ ኢትዮጵያዊ ማሆን አሁን አንተ አንድ ቤት ትሸልመኛለህ ልቁኑ አንተ ኑርበት ብለው አሏቸው ይባላል። እዚህ ውስጥ የምታዩት እቃዎች በሙሉ የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት ውስጥ የነበረ የመብረቅ መከላከያ፣ የአምፖል መያዣ፣ የኤሌክትሪክ ብሬከር፣ የመብራት መቁጠሪያ፣ ይሄ መዳቡ፣ የሰራተኛ መጥሪያ፣ ይሄ በሙሉ የሳቸው ነው። ይሄንን ሙቀጫ ጨምሮ ሙቀጫው ከአንድ እንጨት ይወጣ ሙቀጫ ነው። ይሄ ራሱ ከቤቱ ጋር 120 ዓመቱን ያስቆጠረ ነው። ከዛ በኋላ ቢትወደድ ማለት እዛ ላይ የምታዩቸው ናቸው። የሀገሪቱ ሁለተኛ ከንቲባ ናቸው። የመጀመሪያው ከንቲባ ወልደ ጻድቅ ይባላሉ። እዚህ መደዳውን የምታዩቸው ታላላቅ ኢትዮጵያውያን 16 ከንቲባዎች እዚህ ቤት በከንቲባነት ያገለገሉ ናቸው። ብላቴን ጌታ ህሮይም፣ እነ ከንቲባ ታከለን፣ እነ ራስ አበበ አረጋይን፣ እነ ራስ መስፍን ስለሽን፣ እነ ደጃዝማች ዘውዴ በላይነህን እነዛን የመሳሰሉ 16 ከንቲባዎች እዚህ ቤት አገልግለዋል። ከዛ በኋላ ግን ጃንሆይ አዲስ ማዘጋጃ ቤት እንዲሰራልኝ ብለው በጠየቁት መሰረት ይሄንን የጣሊያን አርክቴክት ተፈልጎ መጥቶ እሱ ደግሞ ይሄንን ቤት አይቶ እንደዚህ በሁለት ክንፍ ያለው የማዘጋጃ ቤት ከኛ ጋር አገናኝቶ አመሳስሎ ማዘጋጃ ቤትን ሰራ ማለት ነው። ከነዚህ ከ16 ከንቲባዎች በኋላ ይሄ ቤት ማዘጋጃ ቤት ሆኖ ማገልገሉን አቁሞ ወደ ፍርድ ተቋም ሄደ ማለት ነው። በፍርድ ተቋምነት እዛ ላይ የምታዩቸው አፈ ንጉስ ቅጣው ይባላሉ። የጃንሆይን የዙፋን ችሎት ረቂቅ የሚያቀርቡ ናቸው። እሳቸው ደግሞ እዚህ ቤት አገልግለዋል ማለት ነው። ከሳቸው ቀጥሎ ብዙ አቃቤ ሕጎች፣ ብዙ ጠበቆች፣ ብዙ ዳኞች እዛ ላይ በምታዩቸው ወንበር ላይ እየተሰየሙ እዚህ ግቢ ውስጥ አገልግለው ነበር። እስከማ ድረስ እስከነ ብርቱካን ሚደቅሳ ድረስ እዚህ ጋር የምታዩት ብርቱካን ሚደቅሳ ናት። በሰየ ላይ በወቅቱ የመከላከያ ሚኒስትር ላይ አልፈርድም ያለችው ነው። ይሄ የእሷ ጠረጴዛ ነው። እንዳለ ወንበሩን እግሩን ብቻ አስተካክለንና አቁመነው እንዲቀመጥ አረግ ነው። እንዳጋጣሚ ሆኖ ብርቱካንም የተፈረደባት እዚሁ ፍርድ ቤት ነው። እስከዛ ጊዜ ድረስ ይሄ ቤት በፍርድ ቤትነት አገልግሏል ማለት ነው። ከዛ በኋላ እነ ዶክተር አብይ በመጡበት ሰዓትና እኔ ሀገሬ ስገባ ደግሞ ከፍርድ ቤትነት ለኔ ተሰጠ ማለት ነው። እና እስከዛ ጊዜ ያለውን ነው እንግዲህ የምነግራችሁ። እዚህ የምታዩቸው በሙሉ አብረውኝ ያገለገሉ፣ ከዛም ሌላ ደግሞ እኔ በሌለሁበት ቦታ አሜሪካን ሀገር በምኖርበት ጊዜ ይሄን ቤት ስራዬ ብለው እየተከታተሉ የረዱ ናቸው። ላይ ቦርድ አባላቶች ነው የሚታዩት። እነ ፕሮፌሰር ባህሩ ዘውዴ፣ ዶክተር ዳንኤል፣ አቶ ጌታቸው ቅጣው፣ ታገሱ ጌትነት እና አዜብ ወርቁና ስራ አስኪያጁና ጸሐፊዋ ናቸው። ቤቱን በአርክቴክትነት የሰራው ፋሲል ማለት ይሄ ነው። ኮንትራክተሩን ደግሞ ያሸነፈው በጨረታ አቶ ተስፋዬ አዴሎ ማለት ይሄ ነው።
ፋይናንሱን ሲሰራ የቆየው አቶ ዘገየ ይባላል። ይሄ ምክትል አርኪቴክቱ ፍቅረ ስላሴ፣ የዚህ የኮንትራክተሩ ደግሞ አሲስታንት ብስራት ነው። እነዚህ በሙሉ በሌላውበት ይሄን ቤት እደሳና እዚህ ለማድረስ የበቁ ስለሆኑ ሊመሰገኑ ስለሚገባቸው ያስቀመጥኳቸው ናቸው። ይሄንን ድምፃዊ ቴዎድሮስ ካሳሁን ማለት ነው ቴዲ አፍሮ አገሬ ገብቼ ፈንድሬዝ ሳረግ እሱ ደግሞ የጣይቱን ወንበር አሰርቶ አምጥቶ የሸለመኝ ወንበር ነው። እዛም የምታዩት የስራው ክትትልና በተለይም የጭቃ አሰራሩ ለየት ያለ ስለነበር አንጋሶ የሚባለው የጭቃ ባለሙያ የ76 ዓመት አሁን በየሀገሩ እየሄደ በየከተማው ጅማ አባጅፋርን ቤተ መንግስት ሳይቀር እያደሰ የሚገኝ ባለሙያ ነው ማለት ነው። እና ጣይቱ ማዕከል ይሄን ይመስላል።